ብለው ማለት ነው። ኤፍሬም ግን ማለት ነው የራስህ ህይወት የለም እንዴ? ምን አለ ሀይሚቾን ለብሩኬ ብተውለት። በዚህ አጋጣሚ ግን ማለት ነው ብሩኬ ሸበላው የእናቱ ልጅ እንዴት አባቱ ነው ያማረበት። የምር በፊትም ቆንጆ ነው፣ ሞዴል ነው የሚመስለው። ዛሬ ደግሞ አለባበሱ ዋው የሌለ ነው። ከምሬ ነው ምላችሁና በዚህ አጋጣሚ ግን ማለት ነው እኔ ኤፍሬም መተ እኛ የምትልብን እንደው ከብሩኬ በላይ ነው ያስብላታለሁ እያልክ ነው። በእርግጥ ወንድሟ ልትሆን ነው በእርግጥ ወንድሟ ነህ እንበል። ግን ቢሆንም ምን አለበት ለብሩኬ ብትተውለት። እኛ እንደውም ዛሬ ከምር ቤተሰቦች አዲስ ነገር እንደኔ ጠብቃችኋል። ከምር እኔ አዲስ ነገር ነበር ዛሬ በጉጉት የጠበኩት። ሀይሜና ብሩኬ በአዲስ ነገር ነው እንጂ በድጋሜ እኝ ላይ ይገኛሉ ብዬ አላሰብኩም። የእውነቴን ነው ምላችሁና ሰላም ጤና ይስጠልን። ውድና እየተከበራችሁ የኔ ቤተሰቦች እንዲሁም ደግሞ የሀይሜና የብሩኬ ቤተሰቦች እንዴት ናችሁ? የኔ ውዶች ረመዳን እንዴት ይዟችኋል? ስራ፣ ጤንነት ሁሉ ሰላም ነው አይደል? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። የኔ ውዶች በርቱልኝ ማለት ነው። እንግዲህ ለዚህ ዩቱብ ቻናልም አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በማጥቆር ቤተሰብ እንድታደርጉኝ በአክብሮትና በትህትና ጋብዛለሁ። ቪዲዮንም ላይክ አድርጉ የኔ ውዶች ማለት ነው። ዛሬ እንግዲህ ያው ወደ መጣሁበት ሁላችሁም እንዳያችሁ ነው ቪዲዮንና እኔ በአዲስ ነገር ነው የእውነት የጠበቅኳቸው። ሀይሜ አልመጣችም ዛሬ የተገኙት ደግሞ ብሩኬና ኤፊ ነበሩ። በነገራችን ላይ አንዋር ከሚዲያ ላይ ጠፍተዋል። ዛሬ ግን ከኤፊ ጋር ይቸዋለሁ። በዚህ አጋጣሚ ኤፍሬም እንግዲህ የእህቱ ነገር አሳስቦት ይሁን አላቅም። በዚህ አጋጣሚ ግን ትልቁ ሚስጥር እጁ ላይ ብሩኬ እጄ ላይ እንትና ፋይል አለ እያለ ነው። እኔ መቼም ይሄን ፋይል የእውነቴን ነው በጉጉት ጠብቄዋለሁ። ፋይሉን እንዳላወጣው እያለ ኤፍሬምን እያስፈራራው ነው። እና ምን አይነት ፋይል ቢኖር ነው ብሩኬ እጅ ማለት ነው። ብሩኬ እጅ ላይ የኤፍሬም ፋይል ምን አይነት ፋይል ነው? መቼም ሀይሚቾን ለማሻሻጥ ወይም ደግሞ ለሌላ ሰው ለመዳር እያስማማ የተገኘበት ፋይል ይሁን እንዴ ብዬ ከምር ጠረጠርኩኝና ያው ብሩኬ ሲል ስለሰማው ነው። አርፈ ብትቀመጥ ይሻላል፣ ይሄን ፋይል ለሷ ባሳያት ወንድምነትን ሁሉ ትጠላለች፣ አይንም ማየት አትፈልግም ሲል ከብሩኬ አንደበት ስለሰማው ነውና ምን አይነት ፋይል ቢሆን ነው ብዬ የእውነት ጓጓኝ። በዚህ ልክ ኤፍሬም ሀይሚ ላይ ምን አድርጎ ነው ብዬ አሰብኩኝ። ከምሬ ነው። በነገራችን ላይ ሀይሚቾዬ በጣም የሆነ በቃ የለም ፈተና የበዛባት ልጅ ናት። ከምሬ ነው ምላችሁና በዚህ አጋጣሚ ግን የኤፍሬም እንደዚህ እንጠጥ ማለት እኔ ምንም አላማረኝም፣ ምንም ደስ አላለኝም። ለዛ ነው ኤፍሬም የራሱ ህይወት የለውም እንዴ? ለምንድን ነው ከሀይሚና ከብሩኬ ላይ መፋታት ያልቻለው እያልኩ በጣም ግርም ብሎ ነበር ቪዲዮን ሳይ የነበረው ማለት ነውና እህቴን ካላሳየኝ ሞቼ እገኛለሁ ነበረ የዛሬው ማለት ነውና ብሩኬ በቃ ቀጥታ ላሳይ ብሎ የራሱ ቤት ወስዶ ያው እንግዲህ ፍፄም እቿት ሀይሜ በማለት ፎቶን ነበር ሲያሳየው የነበረው ያየሁትና በዚህ ልክ ማለት ነው። እውነት ኤፍሬም ግን ለሀይሜ አስቦ ነው ወንስ ምንድን ነው? ሲቀጥል ደግሞ ኦዲየንስም እኮ ይሰለቻል። ቤተሰብ ከምር ተመልካችም እኮ ይሰለቻል። እናንተም በፍቅር በሰላም ትመጣላችሁ ብለው ጓጉተው ሲጠብቋችሁ እናንተ ደግሞ እንደ አዲስ ወደ ሌላ ታሪክ ስትገቡ ስናያችሁ የእውነት እያሳዘናችሁንም ነው፣ የእውነት እያሳፈራችሁን። ምክንያቱም ይበቃችኋል። ከዚህ የበለጠ ባትሄዱና ኦዲየንሱንም ባታሳዝኑት ባታስከፉት። እንደኔ አንዳንዴ ለኦዲየንስም ያው ክብር የሚባል ነገር አለ። ኦዲየንስ ይሰለቻል። የእናንተን ፍቅር የእናንተን ሰላም ነው የሚፈልጉት። ዛሬ እንኳን ሀይሚ አልተገኘችም ማለት ሀይሚ ምን ሆና ነው ብለው እንኳን የሚጨነቁ እህቶች አሏት። ስጠፋ ለምን ጠፋሽ ብለው ማለት ነው። ስለዚህ አንዳንዴ ለኦዲየንሱ እነሱ እንደሚጨነቁላችሁ ሁሉ እናንተም ተጨንቃችሁ ለኦዲየንስ ክብር ብትሰጡና ይሄን ነገር ቋጭታችሁ በሰላምና በፍቅር ብትመጡ ጥሩ ነው። ሁሌ ይሰለቻል። ከምር ነው ምላችሁና በዚህ አጋጣሚ ያው መግቢያ ላይ እንደሰማችሁ ብሩኬ ሸበላው እንዴት አባቱ አምሮበታል። ግን ደግሞ ትግስቱ እኔ ብሩኬ በጣም ነው ደስ የሚለኝ እውነት። አልፎ አንዳንዴ ዘለፍ ሲሉት እሱም አንዳንዴ ያልፋል። ያው የሰው ልጅ በእርግጥ ሙሉ አይደለም። አንዳንዴ ትግስተኛ የምትሉት ሰው የሆነ ሰዓት ደግሞ ሲመጣበት እንዴ ያ ሰው ከሌ ነው ብላችሁ እስከምታስቡ ድረስ የሚሆንበት ጊዜም አለ። ግን ብሩኬ የእውነት ለመናገር ታጋሽ ነው። በዛ ላይ ሸበላ ቆንጆ ቁመታ ሞዴል ዋው! ብሩኬን አለማድነቅ ከምር ንፉግነት ነው። እንዴት አባት እኮ እንደሚያምር አቦ! ማዘርም አንተን ነው የወለዱት፣ የእውነት አንተን ነው የወለዱት ሸበላና በጣም ነው የሚያምረው። እና የብሩኬ አለባበስ ስለተመቸኝ ያው አለማድነቅ ደግሞ ያው ከባድ ነው። አይታችሁ መቼም አይንን አትዩ አትሉም። አይታችሁ ደግሞ ልፍ አትችሉም። ምን ይደረጋል እንዴ? እና ለዛ ነው ቤተሰቦቼና የዛሬው እንግዲህ ያው ኤፍሬም እቴን ካላመጣ ሞቼ እገኛለሁ፣ አይኗን ማየት እፈልጋለሁ በማለት ከብሩኬ ጋር ያልሆነ ነገር ውስጥ ገብተው ነበር። ብሩኬን በፍጹም ላሳይ አልችልም። አሁን ምን ፈልገን የመጣ አይበቃንም ወይ እናንተ?
እና በማለት እንግዲህ የሀይሚን የተሰቀለ እንትን ነበረ ለኤፍሬም ሲያሳዩት የነበረው። ኤፍሬምም እገላለሁ አሁን አታቀኝም እኔን እንደውም እስከ ዛሬ ተናግሬ አላቅም በማለት ብሩኬን እንግዲህ በተቀመጠበት እስከ ማነቅም ደረጃ ነበረ የደረሰው ኤፍሬም ማለት ነው። እና ኤፍሬምን አለ ትንሽ ጊዜ እንኳን ማለት ነው ብትተዋቸው፣ የራሳቸውን ጊዜ ብትሰጣቸው ምን አለበት እንዴ? እኔ እኮ ግራ ገባኝ። ኤፍሬም ከሌላ ሰው ጋር ምናልባት ሀይሚን ለመዳር ተስማምቶ ነው በዚህ ልክ ከብሩኬ ጋር መተናነቅ ስለምን አስፈለገ? ማስፈራራት ስለምን አስፈለገ? እውነት ለሀይሚ ያስበህላት ነው? እንደ ወንድም የምታስብላት ከሆነ ለብሩኬ ተውለት እስቲ ከምር ተውለት ለብሩኬ። መቼም ብሩኬ ይጎዳታል ብለን እንደማታስብ ተስፋ እናደርጋለን። እና ኤፍሬም እስቲ አንተም የራስን ህይወት ኑር። ከዛ ሀይሚን ደግሞ እስቲ እንደ ወንድም የምትወዳትና የምታስብላት ከሆነ ሀይሚን ለብሩኬ ተውለት። ሀይሚ አንተ እንደምታስባት አይደለም። ብሩኬን በጣም ነው የምትወደው። የምር ቤተሰቦች በጣም ማለት ነው በጣም ተወደዋለች። እና እኔ የኤፍሬም ነገር ግራ እየገባኝ ነው። የሆነ ሰዓት ላይ መጣና እህቴን የሚልበት ነገር ማለት ነው። ለዛ ነው ኤፍሬም የራሱ ህይወት የለውም እንዲ ያልኩት። ከምር አንዳንድ ሰው የራሱ ህይወት አልሳካ ሲለው የሌላ ሰውን ህይወት ለመበጥበጥ ይመጣል። በፊትም የበጠበጥከው አንተ ነህ። ከብሩኬ ጋር ወስደ ልክ ብሩኬ እንደመታክ እንደደበደበህ አድርገህ ነገሮችን እንደውልቅልቅ አድርገህ አጥፍተህ ያ ሁሉ ነገር እንዲሆን አደረክ ኤፍሬም። አሁን ደግሞ ሀይሚቾን በመጥለፍም አይነት ሁኔታ ይሆን ብሩኬ የራሱ አደረጋት አይደል? አሁን ደግሞ እህቴን ካላየው ብለ ያዙ ንቀቁኝ። በዚህ ልክ የእውነት ብሩክ በጣም ታጋሽ ነውና በዚህ ልክ እሱንም እንደዚህ ማድረግክ ለኔ ልክ አይደለም። እኔ ግን ለኤፍሬም የምለው ሀይሚን የምር የምትወዳት ከሆነ የሀይሚ ደህንነት ሰላም የሚያሳስብ ከሆነ ከብሩኬ ጋር ተዋቸው። የእውነት ብሩኬና ሀይሚ ተለያይተው መቼ መለያየት አይችሉም። ከምር በጣም ነው የሚዋደዱት። በጣም ልብ ለልብ ይፈላለጋሉ እንጂ እስካሁን እኮ ብሩኬና ሀይሚ ማለት ነው የምር ቤተሰቦች ውስጣቸው በሚገቡ ፈተናዎች ገና ድሮ መለያየት ይችሉ ነበረ። በጣም ነበር ፈተና የሚደራረብባቸው እንዳያችሁ ነው። ግን ደግሞ ልብ ለልብ ስለሚፋቀሩ ልብ ለልብ ስለሚዋደዱ የሚሰል ስላልሆነ መለያየት አልቻሉም። ማንም ሰው ሊለያቸው ብዙ ሰው መክሯል፣ ግን ደግሞ ሊለያዩ አልቻሉም እንዳየነው ከሆነ። እና ሌሎቻችሁ ደግሞ እያዩችሁ ነበረ። ድራማ እኮ ነው ይሄ፣ እኛ በዙ፣ ይሄ የዩቱብ ዶላር አሰከራቸው፣ ዶላራቸው እስከሚሞላላቸው ነው። እኛ ግን ደከመን፣ ሰለቸን፣ የኦዲየንስ ድምጽ ይሰማ፣ በፍቅር ኑርልን፣ በአዲስ ነገር ትመጣላችሁ ስንል እናንተ ሁሌም እኚህ እያላችሁ እየመጣችሁብን ነው እያሉ እንግዲህ ኦዲየንሶቻችሁም ያው በጣም እያዘኑም እየተከፉም ድምጽ እያሰሙ ነው ማለት ነው። እና እውነት ለመናገር ከዛ ውስጥ እኔም ነኝ። ይሰለቻል፣ ከምር ይሰለቻል። እንደ ብሩኬና ሀይሚ ዛሬ ደግሞ ጭራሽ ሀይሚ የለችም። ኦዲየንሱንም ማስጨነቅ ያመቶ እንግዲህ በእንደዚህ አይነት ሁኔታ ብሩኬን ማስፈራራት እስከ ማነቅ። ብሩኬም የትዕግስት ጥግ ነው ዛሬ ለኤፍሬም የሚያሳየው። የሆነ በጣም ያደነኩት ብሩኬም ማለት ነው። ቢሆንም ይህን ነገር ከካሜራ ጀርባ ፈታችሁ በሰላም ብትመጡልን፣ በፍቅር እንደ ድሮ በፍቅር አንድ ላይ ነው የምታምሩት ከሀይሚ ጋር። ብሩኬና ሀይሚ በፍቅር ስትመጡ ነውና ያንን ጊዜ መልሱልን ነው። ባይሆን ምናልባት ኦዲየንሱ ጫጫታና ቡጥቡጥ ይወዳል ብላችሁ ከሆነ ይሰለቻል፣ ኦዲየንሱም ይሰለቻል። 1-2 ቀን ሊያያችሁ ይችላል። ለሶስተኛ ቀን ግን ጸባይም ኦዲየንስ ምናልባት ዩቱብም የሚፈልገው ነገር ይሄ ነው ብላችሁ አስባችሁ ከሆነ እናንተ ውስጥ ለውስጥ ሌላ ከሆናችሁ ኦዲየንስም ይሰለቻል። እናንተ የሚወዷችሁ ደግሞ ይታመማሉ፣ በእናንተ ምክንያት ያዝናሉ የእውነት። እና ይሄ ነው ምርጦችዬ።